ከምግብ እርዳታ ወደ ምርታማነት ኢትዮጵያ በየዓመቱ ለምግብ የምታወጣውን $1 ቢሊዮን እንዴት ማዳን ቻለች? ከልመና ወደ ምርታማነት የተደረገውን ጉዞ በቁጥር አስደግፌ አሳያችኋለሁ። የስንዴ ድልና የ$1 ቢሊዮን ትርፍ አንደኛውና ትልቁ ድላችን ነው። ቀደም ሲል ለስንዴ ምርት በየዓመቱ የምናወጣውን $1 ቢሊዮን ማስቀረት ችለናል። በ7.7 ሚሊዮን ሄክታር መሬት ላይ 29 ሚሊዮን ቶን ስንዴ በማምረት ራሳችንን መመገብ ብቻ ሳይሆን ለውጭ ገበያም ተርፈናል። የምርቱ መጠን በሚገርም መልኩ ማደጉን ቁጥሮቹ ያሳያሉ። አጠቃላይ የሀገራችን የግብርና ምርት ከ41.7 ሚሊዮን ቶን ተነስቶ አሁን ላይ 150 ሚሊዮን ቶን ደርሷል። ሩዝ ከ0.2 ሚሊዮን ቶን ወደ 6.3 ሚሊዮን ቶን፣ አኩሪ አተር ደግሞ ወደ 1.9 ሚሊዮን ቶን አድጓል። ይህ ማለት የምግብ ዋስትናችን በጽኑ መሰረት ላይ ነው ማለት ነው። የክላስተር አሰራርና የአርሶ አደሩ ገቢ። ይህ ስኬት እንዴት መጣ? 9.2 ሚሊዮን አርሶ አደሮች በክላስተር በመደራጀታቸው ነው። በዚህም ምርታማነት በ29% ሲያድግ የአርሶ አደሩ ገቢ ደግሞ በ18% ጨምሯል። ግብርናችን ከቁጥቁጥ ምርት ወደ ገበያ መር ምርታማነት ተሸጋግሯል። ይህ ጉዞ የኢትዮጵያ ብልጽግና ከማሳችን መጀመሩን ያሳያል። በሀገራችን የግብርና ምርት እንዴት እንዳደገ አስተውላችኋል? ሐሳባችሁን በኮሜንት አጋሩ።